እዚህ ምን እያየሽ ነው? ኧረ ምንም አለ አይደል። አንዳንዴ እንደዚህ ቤቱን መጎብኘት ያስደስተኛል። ነው እንዴ? አዎ። እኔ የምልሽ ቤሌን፣ በህይወትሽ ደስተኛ ነሽ? ማለት ያው ሴት ልጅ ስትሆኚ ብዙ ነገር እያጋጠመሽ ነው የምትኖሪው። ያንን እንዴት እየተቋቋምሽው ነው? ያው ብዙ ፈተና ሲኖር ብዙ ስኬት ይኖራል። ያንን በማሰብ እየኖርን ነው። ይሁን። አንቺ ስኬታማ የምትሆኚ ልጅ ነሽ፣ ታስታውቂያለሽ። አመሰግናለሁ። እኔ የምልሽ አምናን መጣ እንዴ? ሜርሲ። አይ አልመጣም። ማለት የፈለግሽው ነገር ወይ የሰማሽው ነገር አለ እንዴ? አዎ የለም። እናት ሶና ሄዳለች እና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችናውን አላየኋትም እንዴ? እሱ አይደለችም እንዴ ገባቸው? አረ በጭራሽ። ማለት እና ዛራ እኮ ከወጣች አንድ ሰዓት አልፎታል። በስተመጨረሻ አቶ አምናን እንግዲህ ከውጪ በጣም ድርጅቱ ኪሳራ ደርሶበት ተናዶ ወደ ቤት ውስጥ ሲመጣ ከቤት ውስጥ ደግሞ ጄሪ እንግዲህ በጣም በሚያሳዝን ነገር የተመረዘ ውሃ ጠጥታ ለእናት ሰራ የተመረዘውን ውሃ በመጠጣት እንግዲህ ልጇ ሊወርድ ችሏል ማለት ነው። በጣም በሚያሳዝን እንግዲህ አቶ አምናን በጣም ስቃይና መከራ እየደረሰበት ይገኛል። በሁሉ ነገር ፈተና በውስጥም በውጭም ፈተናው እየበዛበት ይመጣል። ግን ደግሞ ጠላቱን እስካሁን አንዲት ነገር እንኳን አልደረሰበትም ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣሁት ድራማ እንግዲህ ያሳዛኙና በአሁን ሰዓት ሁላችንም የምናየው በተስፋ የምንጠብቀውን ድራማ እጀላችሁ ከተፍ ብያለሁ ማለት ነው። ድራማ እውነት ወዴት እየሄደ ነው የሚለው ነገር በጣም ከባድ እየሆነ ይገኛል። ምክንያቱም ሁሌ በጣም እንደምታዩት እናት በአሁን ሰዓት ሜርሲ የምትባለው ሴትዮ በፊት በጫውታ የምናውቃት ሴት ግን ደግሞ ነገሮቿ መርዝ እየሆኑ እለት በእለቱ እያገኘን እንገኛለን ማለት ነው። በጣም በሚያሳዝን ነገር እንግዲህ ያልታሰበና ያልታቀደ እቅድ ነው ነገሮቹን ሁላ እያቀደች ቤት ውስጥ እየሰራች ያለችው። ይህንን ነገር ግን አቶ አምናን ምንም ነገር አለማገናዘቡና አለማወቁ እለት በእለቱ በጣም ወደ ችግር ላይ እየወሰደው ይገኛል ማለት ነው። በአሁን ሰዓት አቶ አምናን እንግዲህ ጠላቶቹን ምንም ነገር ሊያውቅ አልቻልኩም። ከውጭም ያሉትን ከቅርብም ያሉትን ነገሮች ሁላ ማስተዋልና ማገናዘብ አቅቶታል ማለት ነው። ምክንያቱም የሚደረገውን ነገር በጣም ከባድ ነው። ቤተሰቦቼ እንግዲህ ከውጭም እንደዛው በጣም ፈተና ውስጥ ነው ያለው፣ ከግቢም እንደዛው ማለት ነው። የሚያደርገው የሚጥለው የሚያነሳው ነገር እስከሚጠፋ ድረስ በጣም እየተፈተነ ይገኛል ማለት ነው በአሁን ሰዓት አቶ አምናን ማለት ነው። አቶ አምናን ግን ምንድነው ይሄ ሁላ ነገር ችግር ሲባል እንግዲህ አብዛኛ ጠላቶቹ አጠገቡ እንደ እንትን ተሰክስገው አላያቸውም። እሱ ጠላቶቹን የሚፈልገው ውጭ ነው። ማን ነው የኔ ጠላት እያለ ነው። ግን ደግሞ ጠላቶቹ በጣም በቅርበቱ ናቸው ያሉት፣ በጣም አጠገቡ ናቸው ያሉት። እሱ ግን ላያቸው አልቻለም ማለት ነው። በጣም በሚያሳዝን ነገር ማለት ነው ቤተሰቦች አለማየቱ በጣም ከባድ ነው። ምክንያቱም አደጋ ላይ ነው የሚጥለው ብዬ ነው ማስበው። ስለዛን ምን ልላችሁ ፈልጌ ነው፣ እባካችሁ እንደው ለወደፊታችሁ ከዚህ የምንማረው ምንድነው ከተባለ ለወደፊታችን የምንማረው ከዚህ ድራማ ላይ በጣም በሚያሳዝን ነገር እንግዲህ የኛ እንትኖች ጠላቶቻችን ከሩቅ ሳይሆኑ ከቅርብ እንደሆኑ ማወቅና ማስተዋል አለባችሁ። ጠላቶቻችን ቅርብ ናቸው አሉት። ስለዛን እንደዛ ስለሆነ ራሳችን መጠበቅ እንዳለብን ያሳያል ማለት ነው። ቤተሰቦቼ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። አምላክ እስራኤል ይሰውራችሁ ከቅርብ ጠላት። ከሩቅስ ትጠነቀቃላችሁ፣ ከሩቅ የሆነ ጠላት ትጠነቀቃላችሁ፣ ራሳችሁን ትጠብቃላችሁ። ከውጪ ግን ሆናችሁ ለመጠበቅ በጣም
ከሩቅ ያሉን ግን ከውስጥ ያሉትን ጠላቶችን እውነቴን ነው የምላችሁ እነሱ ተጠንቅቃችሁ እነሱን የእናንተ ለማድረግ በጣም ከባድ ስለሆነ ራሳችሁን እንድትጠብቁ በአክብሮት ጠይቃችኋለሁ ማለት ነው። እና ስለዛን ምን ልላችሁ ፈልጌ ነው ቤተሰቦቼ በጣም ነው የሚያሳዝነው። በጣም ነው እንግዲህ እለት በእለቱ ሜርሲ አዲስ ክፋት እያወጣች ቁጭ ብላለች ማለት ነው። እንደምታዩት እለት በእለቱ እንግዲህ የሰዎችን ነፍስ መቅጠፍ በቃ እለት በእለቱ ለሰዎች ክፋት ነው የምታስበው፣ ለሰዎች መጥፎ ነገር ነው የምታስበው እንዳያችሁት ማለት ነው። እንግዲህ በጣም ነው የሚያሳዝነው ጋይስ እለት በእለቱ ቀናት በቀናት ማለት ነው። ይሄው ከእናትየው ሞት ጀምሮ እንደዚሁ ቤት ውስጥ እያማሰች ትገኛለች ማለት ነው። ምንም ነገር ያው አቶ አምናም በአውሳት ምንም ነገር በሷ ላይ የነቃው ነገር የለም። ምንም ነገር አልነቃም፣ ምንም ነገር አላወቀም፣ ምንም ነገር አልገባውም። ግን ወደፊት ነገሮቹ ላይ ገቡታል፣ ነገሮቹን ላይ ያስተውላል ብዬ አስባለሁ ከፈጣሪ ጋር ማለት ነው። ነገሮቹ ላይ ካወቀና ካስተዋለ ያን ጊዜ ግን በጣም 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 ነው አስቸጋሪ የሚሆነው ነገር ማለት ነው። ቤተሰቦች ከምታስቡ በለጠ ማለት ነው። ምክንያቱም እውነቴን ነው የምላችሁ እግዚአብሔር በሚያውቀው ማለት ነው። ከቅርብ ሆኖ እንደዚህ የሚያደርገው ከቅርብ ሆኖ ማን እንደዚህ እንደሚያደርግ ሳውቅና ሲገባው የእውነቴን ነው የምላችሁ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው ማለት ነው። እና አቶ አምናን በአሁን ሰዓት ምንም ነገር የተረዳው ነገር የለም። ጠላቶቹ ከማን እንደሆኑ ጠላቶቹ ከየት እንደሆኑ ምንም ነገር ስቃዩ ከቤት ውስጥ እንደሆነ ምንም ነገር የገባው ነገር የለም። ወደፊት ግን ነገሮቹ ሲገቡትና ሲያቅ ብዙ ነገር ያስተውላል ብዬ አስባለሁ፣ ብዙ ነገር ያገናዝባል ብዬ አስባለሁ። የወይዘሮ ሜርሲን ነገርማ አብዛኛ ካወቀ እንዴት አድርጎ እዚህ ቤት ውስጥ አብሮ እንደሚኖሩ እንዴት አድርጎ እንደዚህ አይነት ነገር እንደሚያደርግ እኔ እውነቴን ነው የምላችሁ በጣም ነው የሚያሳዝነው። ገባችሁ እንግዲህ በጣም ክፉ ነች። በጣም በጣም ከምታስቡ በለጥ የክፋት ጥግ አለው፣ የክፋት አይነት አለው፣ የክፋት እንትን አለው ማለት ነው። ሰው የዚህን ያክል ክፉ ይሆናል እኔ ያየሁት በህይወቴ በጣም በሚያሳዝን ነገር እንትና ሜርሲ እንግዲህ ቀልዷ በጣም ነው በነገራችን ላይ ደስ ይላል። ለድራማው ድምቀት ናት፣ ለድራማው በጣም የምትወደድ ግን ደግሞ ምን ያደርጋል የዚህን ያክል ክፋት የዚህን ያክል ክፉ ከሆነች ምንድነው ጥቅሙ? ምንም ጥቅም የለውም። ስለዛ ፈጣሪ ከእንደዚህ አይነት ክፉ ሰዎች ይሰውራችሁ፣ ከእንደዚህ አይነት መጥፎ ሰዎች መድኃኒዓለም ይያዝላችሁ። እውነቴን ነው የምላችሁ። እና ምን ልላችሁ ፈልጌ ነው እንግዲህ አቶ አምናን ያው በስተመጨረሻ ልጁን አጥቷል። በጣም ነው የሚያሳዝነው ጋይስ። ልጅ ማጣት ከባድ ነው። ከዚህም በፊት በጣም ለብሌን ስላት ነበር እኔ ከማልወዳት ሴት ጋር መቀመጠው ለልጅ ብዬ ነው፣ በኔና በሷ መካከል ልጅ ብቻ ነው ያለው ብሎ ብዙ ጊዜ ሲገልጥና ሰምተናል ማለት ነው። ብቻ ያሳዝናል ጋይስ። አንዳንዴ ያላሰብነው ያላቀርነው ነገር በፊት በህይወታችን ሲገጥም እና ሳናስበው የሚመጣብን ነገር በጣም ነው የሚያሳዝነው ማለት ነው። እንግዲህ የድርጅቱም ችግር ላይ ያለው እለት በእለቱ በጣም በችግር ውስጥ ነው የሚገኙላችኋለሁ ቤተሰቦቼ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። በቀጣይ ቪዲዮ እስከምንመጣ ድረስ ማለት ነው። ሰላም ለሀገራችን፣ ሀገራችን ኢትዮጵያ ጠብቅልን፣ ፍቅር ሰላም ይስጠን፣ አንድነትን ያድለን እና ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ።